ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት የአማርኛ ፊደላት ወይም ሆሄያትን ነው ይዤላችሁ የመጣሁት። እያንዳንዳቸው እንግዲህ የአማርኛ ፊደላት 34 ፊደላት አሉት። እያንዳንዳቸው በስራቸው 77 ቤተሰብ እና 8ኛ ፊደላቸው ደግሞ ዲቃላ ሆሄያት ብለን የምንጠራቸው አሉ። እያንዳንዳቸውን ድምፃቸው፣ ቅርጻቸው ምን ይመስላል የሚለውን ነው ዛሬ ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከመጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ፊደላት ወይም ሆሄያትን ነው የምናየው። የመጀመሪያዋ ከረ እስከ ተ ድረስ ነው ዛሬ ይዤላችሁ የመጣሁት። በተለይ ጀማሪ ለሆናችሁ ምንም ነገር ከመሰረቱ ለማንበብ ለተቸገራችሁ ቀለል ባለ መንገድ ፊደሎችን እንዴት ነው ለይተን ማንበብና መጻፍ የምንችለው የሚለውን ነው ዛሬ እዚህ ጋር የምናየው። እንግዲህ ዛሬ የመጀመሪያ የምናያት ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እንግዲህ እያንዳንዳቸው አሁን 7 ቤተሰብ አላቸው። የመጀመሪያዋ ረ፣ ሁለተኛዋ ሩ፣ ሶስተኛ ሪ፣ አራተኛ ራ፣ አምስተኛ ሬ፣ ስድስተኛ ር፣ የመጨረሻዋ ሮ። አሁን ከቀኝ ወደ ግራና ከግራ ወደ ቀኝ ያንዳንዳቸውን ቅርጻቸውንና ድምፃቸውን ለመለየት እንቆጥራለን። የመጨረሻዋ ሮ፣ ስድስተኛዋ ር፣ ሬ፣ ራ፣ ሪ፣ ሩ፣ ረ። አሁን እንደዚህ የረ ቤተሰብ ናቸው። እያንዳንዳቸው ድምፃቸውና ቅርጻቸውን ቀለል ባለ መንገድ መለየት እንችላለን ማለት ነው። ቀጣይ ደግሞ የምናያት ሰ ወይም ሳቱ ሰ ተብላ ትጠራለች። ባለ 2 እግር ፊደል ነች። የመጀመሪያዋ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደግመዋለን። የመጀመሪያዋ ሰ፣ ሁለተኛዋ ሱ፣ ሶስተኛዋ ሲ፣ አራተኛዋ ሳ፣ አምስተኛ ሴ፣ ስድስተኛ ስ፣ መጨረሻዋ ሶ። የመጨረሻዋ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። አሁን እንግዲህ እያንዳንዳቸውን ስናያቸው የራሳቸው የሆነ የፊደል ቅርጽ አጻጻፍ አላቸው ማለት ነው። አሁን የሰን ቤተሰብ ስናያት ሁለተኛዋ ከጎኗ ነው። የረን ቤተሰብ ከጎኗ ነው ሁለተኛዋን ስናያት። ሶስተኛዋ ባለ 2 እግር ፊደል እና ባለ 3 እግር ፊደል የሆኑት እግራቸው ወደ ቀኝ በኩል ሸፈፍ ያለና ጫማ ቅርጽ አላቸው። እንዲሁም አራተኛ ፊደላቸው በስተግራ በኩል አጭር ነው እግራቸው። አምስተኛ ፊደላቸው ሁሎችም ፊደላት በስተቀኝ በኩል ቀለበት አላቸው ማለት ነው። ባለ 1 እግር ፊደል የሆኑት የራሳቸው የሆነ የፊደል ቅርጽ አላቸው። ሁለተኛ ፊደላቸውና አምስተኛ ፊደላቸው ሶስተኛ ፊደላቸው የጋራ ባህሪ የሚያደርጋቸው አሉ። ከአንደኛ ባለ 1 እግር ከሆኑ ፊደላቶች ባለ 2 እና ባለ 3 እግር ፊደላት ሶስተኛ እግራቸው ወደ ቀኝ በኩል ሸፈፍ ያለ ነው ማለት ነው። ቀጣይ ደግሞ ከዚህ ጋር የምናያት ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣
ሾ የመጀመሪያዋ አሁን ሸ፣ ሁለተኛዋ ሹ፣ ሶስተኛ ሺ፣ አራተኛ ሻ፣ አምስተኛዋ ሼ፣ ስድስተኛ ሽ፣ መጨረሻዋ ሾ። ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። እነዚህ አሁን የሸ ቤተሰብ ናቸው ማለት ነው። ልክ የሸን ቤተሰብ ስናያት ልክ እንደ ሰ ቤተሰብ ቅርጻቸው ተመሳሳይ ነው ማለት ነው። የፊደል ቅጥያ ቅርጻቸው ሁሎችም የሁለተኛቸውን ስናይ ከጎናቸው ነው። ሶስተኛዋን ስናያት አሁንም ጫማ መሳይ ቅርጽ አላት። አራተኛዋን ስናያት በስተግራ በኩል እግራቸው አጫጭር ናቸው። አምስተኛዋን ስናያት ቀለበት አላቸው ማለት ነው። ሌላው ስድስተኛ የራሳቸው የሆነ ወደ ግራ በኩል ዘንበል ያሉ ናቸው። መጨረሻቸውን ስናያቸው እግሮቻቸው አጭር ናቸው ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት የመጀመሪያዋ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። እንደግመዋለን። የመጀመሪያዋ ቀ፣ ሁለተኛዋ ቁ፣ ሶስተኛ ቂ፣ አራተኛ ቃ፣ ቄ፣ ቅ፣ ቆ። የመጨረሻዋ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። አሁን እነዚህ የቀ ቤተሰብ ናቸው ማለት ነው። ቀጣይ ደግሞ እዚህ ጋር የምናያት በ የመጀመሪያዋ በ፣ ሁለተኛዋ ቡ፣ ሶስተኛ ቢ፣ አራተኛ ባ፣ ቤ፣ ብ፣ ቦ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። የመጨረሻዋ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። አሁን የበቤተሰብ ስናያቸው ቀለል ባለ መንገድ ድምፃቸውና ቅርጻቸውን ማለየት በዚህ መልኩ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር የመጨረሻ የምናያት ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እንደግመዋለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። አሁን እነዚህ የተ ቤተሰቦች ናቸው ማለት ነው። አሁን እንግዲህ ሁሎችም ተመሳሳይ የሆነ ቅርጽ አላቸው። ሁለተኛቸውን ፊደላቸውን ስናያቸው ሁሎችም ከጎናቸው ነው። ሶስተኛ ፊደላቸውን ስናያቸው ከረ በስተቀር አሁን ከዚህ ጋር እግራቸው ወደ ቀኝ ሸፈፍ ያለ ነው ማለት ነው። ባለ ሁለት እግር ፊደል እና ባለ ሶስት እግር ፊደላት የሆኑት እግራቸው በስተግራ በኩል አጫጭር ናቸው። አምስተኛ ፊደላቸው ሁሎችም ቀለበት አላቸው ማለት ነው። ስድስተኛ ፊደላቸው ሁሎችም የራሳቸው የሆነ የፊደል ቅርጽ አላቸው። መጨረሻ ሰባተኛቸውም በተመሳሳይ ባለ ሁለት እግር ፊደላት እና ባለ ሶስት እግር ፊደል ከሆኑ በስተቀኝ በመጨረሻ በኩል እግራቸው አጫጭር ነው ማለት ነው። አሁን እንግዲህ ከዚህ ጋር ፊደላቶችን ወይም ኮሄዎችን አይተናል። ከእነዚህ ውስጥ ካየናቸው ፊደላት ቀለል ባለ መንገድ ቃላቶችን እንዴት ነው መስርተን ማንበብ የምንችለው የሚለውን ነው ደግሞ ከዚህ ጋር የምናየው። እስቲ የጎን ላይ እናያለን። አሁን እዚህ ጋር ረ፣ በ፣ ሸ፣ ረ፣ በ፣ ሸ ምን ይላል? ረበሸ። ረበሸ። ረ የረ ቤተሰብ የመጀመሪያዋ፣ በም የበ ቤተሰብ የመጀመሪያዋ፣ ሸም የሸ ቤተሰብ የመጀመሪያዋ በአንድ ላይ ምን ይላል?
ረበሸ ረበሸ። ቀጣይ ሩት ሩት በአንድ ላይ ሩት ሩት። ረታ 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 ረታ። ጠቅለል ስናደርገው በአሁን ቤተሰብ ቀለል ባለ መንገድ እንዴት መመስረት እንደምንችል ረበሸ፣ ሩት፣ ረታ። ከዚህ ካየናቸው ውስጥ ቃላቶችን በማገጣጠም እንዴት መመስረት እንዳለብን ቀለል ባለ መንገድ ለማንበብ ከዚህ ጋር እናያለን ማለት ነው። ቀጣይ ደግሞ በሰ ቤተሰብ ሰራ ሰራ በአንድ ላይ ሰራ ሰራ። ቀጣይ ሰበረ ሰበረ በአንድ ላይ ሰበረ ሰበረ። ቀጣይ ደግሞ ስራ ስራ በአንድ ላይ ስራ ስራ። በዚህ ጋር ሰራ፣ ሰበረ፣ ስራ በሰ ቤተሰብ ቀለል ባለ መንገድ። ቀጣይ ደግሞ እዚህ ጋር በሸ ቤተሰብ ሸ አንድ ላይ ሸሸ ሸሸ። ቀጣይ ሻሼ ሻሼ ሽታ በአንድ ላይ ሽታ ሽታ። ከዚህ ጋር አሁንም በሸ ቤተሰብ ነው ማለት ነው። ቀጣይ ደግሞ እዚህ ጋር በቀ ቤተሰብ ቀሸረ ቀሸረ በአንድ ላይ ቀሸረ ቀሸረ። ቀጣይ ደግሞ ቀበረ ቀበረ በአንድ ላይ ቀበረ ቀበረ። ቆቦ በአንድ ላይ ቆቦ ቆቦ። ቀለል ባለ መንገድ በቀ ቤተሰብ በዚህ መልኩ ቃላቶችን መስርተን ማንበብ እንችላለን ማለት ነው። ቀጣይ ደግሞ በቤተሰብ በረታ በረታ በአንድ ላይ በረታ በረታ። ብርታት ብርታት በአንድ ላይ ብርታት ብርታት። ቀጣይ በሶ በአንድ ላይ በሶ በሶ። ከዚህ ጋር አሁን በቤተሰብ ቀለል ባለ መንገድ እንደዚህ አድርገን መስርተን ማንበብ እንችላለን። ቀጣይ ደግሞ በመጨረሻ በተቤተሰብ ተረበ ተረበ አንድ ላይ ተረበ ተረበ። ተረተ ተረተ አንድ ላይ ተረተ ተረተ። ታረቀ ታረቀ በአንድ ላይ ታረቀ ታረቀ። አሁን እነዚህ ጋር በተ ቤተሰብ ቀለል ባለ መንገድ እንደዚህ አድርገን እዚህ ባየናቸው ከዚህ ውስጥ ካየናቸው ፊደላት ወይም ሆሄያት ውስጥ ቃላቶችን በማጣመር ሆሄዎችን በማጣመር በማገጣጠም እንደዚህ አድርገን ማንበብ ማጥናት እንችላለን ማለት ነው። ቀለል ባለ መንገድ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ